ዮዲት ተዋረደች። ዮዲት በፖሊስ ተይዛለች ማለት ነው። ምክንያቱም አለምዬ የያዘችውን እንዳለ በቪዲዮ የቀዳችውን ካሜራ የቀዳችውን የክፋቷን እና የምታደርገውን ስራ ለፖሊስ አስረክባለች ማለት ነው። ለወንድዬም ሳትነግር ይሄ ምንም ማድረግ አይችልም እሱ እንደሆነ እሷ የምትለውን ነገር ስለሚያምን ፖሊስ መጥቶ እንዲያረጋት ያደርጋት ብላ ለፖሊስ አሳልፋ ሰጥታታለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። የወዲት እንግዲህ በስተመጨረሻ ተይዛለች ማለት ነው። ምክንያቱም የምታደርገው ስራ በትንሽ ነገር የሚደረግ ነገር አይደለም። አለምዬ ታሪክ ሰርታለች፣ የእውነት ታሪክ ሰርታለች። እኔ በጣም ነው ደስ ያለኝ። ምክንያቱም ይገባታል። ከዚህ የበለጠ ቅጣት ለሷ የሚገባት ሴትዮ ነች ማለት ነው። እንግዲህ ለምንድን ነው ሁላ ነገር የተፈጠረው? ምክንያቱም ለወንድዬ ዳር ዳር ብላ ነግራው ነበረ። ወንዴ ግን ያው እንደምታውቁት አውቆ የተኛ ቢቀሰቅሱት አይሰማ የሚባል ነገር አለ። እሱ እንደሆነ አንዴ ተኝቷል። መቼ እንደሚነሳ መቼ እንደሚቀሰቀስ ምንም ነገር የሚያውቀው ነገር የለም። እናትየዋ በራብ እስከምትሞት ድረስ በጣም በችግር ውስጥ እስከምትሆን ድረስ የእናቷን እንኳን ምንም ነገር ሊረዳት አልቻለም ማለት ነው። ምክንያቱም በጣም ሚስቱ ያለችውን ብቻ ነገር ነው የሚያምኑ። የወዲት ጎዲት የምትለውን ብቻ ነገር ብቻ ነው የሚያምኑ። ማስመሰሉን ተክናበታለች። እሱም ደግሞ እንደዛው ንጉሴ ስትለው እውነት እየመሰለው ንጉስ ነኝ እያለ ራሱን በማካበድ ውስጥ ይገኛል ማለት ነው። ቤተሰቦች የዜና ክል እናቱን እንኳን እንዴት ነሽ? ደህና ነሽ? እማዬ ምን ፈለግሽ? ምን ተራብሽ? ምን ተጠማሽ? ብሎ እንኳን ማስተዋል አለበት ብዬ የማስብ ነበርኩኝ። ግን ምንም ነገር ግን ያው የዋህ ነው፣ ክፋት አይደለም። ግን ደግሞ በጣም በዛ የሱ የዋህነት ማለት ነው። ይሄ የዋህነት ሳይሆን የሆነ ምን ልበላችሁ፣ በድንነት በሉት፣ በቃ ሬሳ በሉት፣ ሬሳ ማለት ይቻላል። ምክንያቱም እናትዬ እንደዚህ ሁሌ የወለደችው እናቱ ያሳደገችው 9 ወር ተሸክማ በሆዷ መከራዋን አይታ ወለደች ያሳደገችው እናቱ የምትለውን ነገር ሳያምን እችን የወዲትን ጎዲትን የምትባለውን ሴትዮ እያመነ ጭራሽ ሆኖ ገደል ገባ ማለት ነው። እናቱን የበለጠ መጥፎ ነገር ውስጥ እየጨመረ ይገኛል። የራሱን አካሉን እየጎዳ ይገኛል ማለት ነው። በእርግጥ እሷም አካሉ ነበረች፣ ግን እቺ የምትስተሃል ለአካልነት የምትበቃ ሚስት አይደለችም ማለት ነው። የወዲት ጎዲት ማለት እንግዲህ የሳጥናኤል ታናሽ እህቱ ነች ወይ ታላቅ እህቱ ማለት ትችላላችሁ ማለት ነው። የተካነችበት ነው። ክፋትን ደግሞ ከቤተሰቦች የወሰደችው ውርስ ነው። ከትዬ ወርቂቱ የወሰደችው ውርስ ነው። ምክንያቱም ከልጅነቷ ጀምራ ስትመገብ እያደገችው ክፋት ነው ማለት ነው። እንደ እህል ማለት ነው። ምክንያቱም ሰራተኛ ሲያሰቃዩ፣ ለሰዎች ክፉ ነገር ሲያስቡ ያደገች ነች። ምክንያቱም ለራሷ ለአክስቷ ልጅ ያልጠቀመች ለማን ትጠቅማለች ብለን እኛ እናስባለን። አይታችኋል የወርድን እንዴት እንዳደረጓት ማለት ነው። እንዴት እንዳደረገቻት ለእንትን ለእኔ ቢጤ የተሰናዳ ልብስ አለ፣ ለምን የተሰናዳ ልብስ አለ፣ ከእሱ አንድ ልስጥሽ፣ ስጦታ ልስጥሽ እያለች ማለት ነው። ደግሞ ራሷ እኮ ከማን እንደበለጠች ማለት ነው። ወዝ እንኳን የለችች ወዝ እንኳን በፊቷ ላይ ያረጨባትም ማለት ነው። የሚገርመው ነገር ደግሞ ግን እግዚአብሔር ይቅር ይበለኝ፣ ሁላችንም በአምሳ የፈጥሮናል። ግን ደግሞ የሆነ በጣም የምታናድርነች ማለት ነው። እና አሽቃባጭ የሆነች ልጅ ነች ማለት ነው። የእናቷ ልጅ ማለት ነው። በእርግጥ ብላለች፣ በህልሟ ማይታለች። እኔና እማዬ እኔና አንቺ እኮ መልካችን ነው እንጂ የሚለያዩ አስተሳሰባችን፣ አመለካከታችን አንድ ነው ብላለች። በጣም ነው የሚመሳሰሉት። አዎ በጣም ከምታስበልጠው ውስጣቸው አንድ ነው። እና እንግዲህ በጣም በሚያሳዝነው ነገር አስቻሉ ያው ራሱን ሆኗል። እናቱንም እየገሰጸ ይገኛል። እሷንም የወርዲ እባክሽ የወዲ እኔ በጣም የምወድሽ ታናሽ እህቴ ነሽ። እባክሽ ይሄንን ክፋት ተይ፣ ላንቺ አይጠቅምሽም። አንድ ቀን ግን የታወቀበት ቀን እባክሽ ገደል ትገቢያለሽ። እኔ በኋላ የሆነ ነገር ቢፈጠር እኔ ምንም ነገር የሚያገባኝ ነገር የለም። አንቺንም እናትሽንም እናቴንም ነግሬያታለሁ። አንቺንም እማዬን ከዚህ ነገር እጃችሁን አውጡ እያለ እየመከራት ይገኛል ማለት ነው። አይጠቅማችሁም። ነገም በጣም መጥፎ ነገር ውስጥ ነው እናንተን የሚጥላችሁ። እውነቴን ነው ያልኩሽ፣ ይሄንን ነገር ብትተይ ይሻላል እያለ እንደ ወንድምነት ቁጭ ብሎን የመከራት። አረ እንደዛ ተመቼ ጀምሮ ነው እኔ ስትመክረኝ? ተመቼ ጀምሮ ነው የምትመክረኝ? ድሮ በሁሉ ስራ አንድ አብረህ አይደለ እንዴ? የባሌ ሚስት ማሳልገድል እኔም በጣም ማረፍ አልችልም። ቤቴን ውርሱን ያው የእሷ ምንድነው አንድና ለአንድ ቤቱን ሁሉ ነገር የራሷ ማድረግ ነው። ሁሉን ነገር የራሴ ሳላደርግ እኔ ቁጭ ማለት አልችልም።
እንደውም ስለ መልካም ነገር ሲመክሩኝ እኔ ጭራሹን ክፉ ሰው ነው የሚያሰኝ። ስለዛን አርፈ ተቀመጥ ብላ ወንድሟን ትገስጻለች ማለት ነው። እሱም እንግዲህ በጣም በንዴት ውስጥ ተይ ብዬሻለሁ የወዲ በኋላ ትጎጃለሽ፣ እኔ ካሁኑ ልንገርሽ በጣም ጉዳት ውስጥ ትወድቂያለሽ፣ እባክሽ ተይ ብዬሻለሁ ተይ ብሎ ሲመክራትም እየሰማች አይደለም ማለት ነው። መቼ ትሰማለች? የምትሰማ ሴትዮ አይደለችም በነገራችን ላይ ይወዲ። እንደውም እናትየውም እኮ መክራት ነበር እንዳቅሟ ተይ ልጄ እንደዚህ አይነት ነገር ጥሩ አይደለም ላንቺም መጥፎ ነገር ውስጥ ይጥልሻል ምናምን ብትላት እኮ ልሰማ ፈቃደኛ አይደለችም ማለት ነው። ቤተሰቦቼ ለማንኛውም ምን ይደረጋል፣ እንደዚህ አይነት ሰዎች ፈጣሪ ልቦና ይስጣቸው ነው የሚሉት። አንድ ቀን ግን ሲረዱት በህይወታቸው በጣም ነው የሚጸጸቱት። ምክንያቱም ለሚያደርጉት ድርጊት ለሚፈጽሙት ፍጻሜ ነገ በጣም ይጸጸቱበታሉ፣ በጣም ያዝኑበታሉ ማለት ነው። ስለዛ እኔ እውነቴን ነው የምላችሁ ካሁኑ ግን ብትቀየር ካሁኑ ሰው ብትሆን በጣም አሪፍ ነው። ነገ በጣም ነው የምትጎዳው፣ ራሷ ትጎዳበታለች፣ ማንም ሰው ሳይጎዳ ማለት ነው። እና መጥፎ ሰው የሚሰራ ሰው ሁሌ መልካም ሰው የሚሰራ ሰው እንደ ጥላው ሁሌ እየተከተለው ይሄዳል። መጥፎም እንደዛው እየተከተለ ነው የሚሄደው። ብድር በምድር ነው በአሁን ሰዓት። ኃጢአት፣ ክፋት ፎቅ እንትን ብቻ አይደለም፣ ሞታችሁ አይደለም የሚከፈላችሁ። በዚች ምድር ላይ አሳራችሁን ትበላላችሁ ማለት ነው። ንስሐ ከምትገቡ ከሆነ የንስሐ እድሜ ይሰጣችኋል። የማትገቡ ከሆነ እንደዛው አሳራችሁን ትበላላችሁ ማለት ነው። የወዲት አሁን የወዲት ላይ ሆና የወዲት ሆና የምትሰራው አሁን የወዲት ሆና የተዋነችው እንደዚህ አይነት ሰዎች እንደዚህ አይነት ነው ዕጣ ክፍላቸው የሚደርሳቸው ማለት ነው። እና እንግዲህ በዚህ አማካኝነት ፈጣሪ ልቦና ይስጣት ነው። ሌላ ምን እንላለን ደግሞ? እንደ አለምዬ አይነቶቹ ሰዎችን እና እንደ ፀሐይ አይነቶቹ ሰዎች ፈጣሪ ያቆያቸው፣ ያብዛልን፣ በሀገራችን በሁሉም ቦታ ያብዛልን። እትዬ ወርቂቱን የምትባሏን ሴትዮም ልቦና ይስጣት። መቼስ ምንጯ እሷ ነች። ልጇ እንደዚህ አይነት ደረጃ እንድትደርስ፣ ልጇ እንደዚህ አይነት ክፋት፣ ክፉን፣ መጥፎ ሰው እንድትሆን ያደረገቻት ምንጩ ከእሷን የጀመረው ማለት ነው። እውነቴን ነው የምላችሁ። ከእንደዚህ አይነት ሰዎች የሚሰውራችሁ ጥሩ አይደለም። ምክንያቱም በጣም በሚያሳዝነው ነገር እንግዲህ ከእናቷን የተማረችው እናትየው ክፉ ሆነ እንዴት ነች ልጅ ጥሩ ሰው ሆኜ ማለት የሚቻለው? አይቻልም። ይከብዳል። ቤተሰብ እናትየዋ እንደምታያት እንዴት ምናክል ሰራተኛ እንደምታሰቃይ ቤት ውስጥ ታያላችሁ። እንዴት ለራሷ ለእህቷ ልጅ እንኳን አንቺ መጤ፣ አንቺም ጥገኛ፣ እናትሽም ጥገኛ፣ እናትሽም ድሮ እንደዚህ ነበረች፣ አንቺም እንደዛ ነች እያለች የራሷን እህት ልጅ እንደዚህ ስትገፋፋ አስባችሁታል? ሰው ልጅ የእህት ልጅ ባይወልዱትም ልጅ ይባላል። እና በቻልነው መጠን ለራሳችን ለረፍታችን ብሏል እኮ አስቻሉ ራሱ ክፋትን ከተኩ ጀምሬ በጣም መተኛት አብዝቻለሁ አላት። አንቺም እውነት ግን ነው ስትለው አወደ አንቺም ክፋትሽን ትተሽ ስትተኛን ጊዜ ታውቂዋለሽ፣ ሰላም ታገኛለሽ። እኔ አሁን ያገኘሁትን ሰላምና ረፍት መቼምም አግኝቼው አላቅም ያላት ማለት ነው። ከልጅነት ጀምሮ በክፋት አደኩ ግን ምንም ነገር የጠቀመኝ ነገር የለም። አንቺን ብትተይ ይቻላል። እውነት ምክሩ በጣም ነው ደስ የሚለው። አስባችሁታ ታላቅ ወንድም እህቱን እንደዚህ ሲመክራት፣ በጣም በማስታወል ሲመክራት በጣም ነው ደስ የሚለው። የአቅሙን አክል መከራት። ተይ ይሄ ነገር ላንቺ የሚጠቅም አይደለም፣ ይሄ ነገር አንቺን የሚጎዳሽ ነው፣ ላንቺ የሚጠቅም አይደለም ብሎ እንደዚህ ቁጭ ብሎ ሲመክራት በጣም ነው በነገራችን ላይ ደስ ያለኝ። አስቻሉ እንደዚህ በመቀየሩ በጣም ደስ ብሎኛል። እንግዲህ ፀሐዬም የእሱ ልትሆን ምኞቴ ነው። ምክንያቱም ማንም ሰው ያጠፋል በዚች ምድር ላይ ሰዎች እያጠፋሉ። ሰዎች ለምንድን ነው መጽሐፍ ቅዱስ ላይ ሁሌ በነገራችን ላይ በሌላ ቤት እምነቶች ጥያቄ ይመጣል ማለት ነው። ለምንድን የሰው ውድቀት አንድ ላይ የተጻፈው? አከሌ እኮ ኃጢአት ሰራ ተብሎ እንደዚህ ተጻፈ። እኛ መማሪያ ነው። ገባችሁ አይደለም? እኛ ወድቀን እንዳንቀር እንደነሱ ጎበዝ እንድንሆን። ኃጢአተኛ ብትሆኑ በስተመጨረሻ ጻድቅ እንደምትሆኑ ማወቅ አለባችሁ ማለት ነው። ቅዱስ ዳዊት አጥፍቷል፣ እግዚአብሔርን በድሎ ነበር፣ ኃጢአት ሰርቶ ነበረ። ግን ደግሞ በስተመጨረሻ ንስሐ በመግባቱ በመጸጸቱ ምን ያክል እግዚአብሔር እንደወደደው አስተውላችሁታል? ልቤን ያለው ልባሙ ቅዱስ ዳዊት ማለት ነው። በጣም የተወደደ ጌታችን ኢየሱስ ክርስቶስ አባቴ ብሎ የሚጠራው በስጋ ማለት ነው። እና የዳዊት ልጅ የዳዊት ስር የሚል ራእይ ቅዱስ ዮሐንስ ላይ እና ለምንድን ነው እንደዛ ምላችሁ? ሰው ልጅ ወድቆ እንደማይቀር እኔ በጣም መጽሐፍ ቅዱስ ላይ ውድቀታቸውንም ጻድቅነታቸውንም ስለጣፈ ለእኛ ትምህርታችን ነው። እውነቴን ነው የምላችሁ። ብዙ ጊዜ በፈተና ውስጥ ስንሆን ቅዱስ ኢዮብን እናስታውሳለን ማለት ነው። እንዴት ተፈትኖ ምን ያክል እንደተነሳ በኃጢአት ውስጥ ሆነን ደግሞ ስንገኝ ከኃጢአት ውስጥ ለመነሳት ስናስብ ደግሞ
ማን እናስባለን? እነ ቅዱስ ጴጥሮስን እነ ቅዱስ ዳዊትን ብዙ ምሳሌ የምናደርጋቸው ሰዎች አሉ ማለት ነው። ወድቀን እንደማንቀር እግዚአብሔር የእኛን መጸጸት ብቻ አይቶ ይቅር እንደሚንልን ከዛ እንደውም የበለጠ ስራችን ጎበዝ ጠንካራ ስራችን ጥሩ መልካም ከሆነ ጻድቅ እንደምንሆን ማወቅ አለብን ማለት ነው። እንግዲህ ያስቻለው በጣም ጥሩ ሰው ነው። ለማንኛውም ቀጣይ ቪዲዮ ይዤላችሁ